እስኪ እንደው የነበረችውን ቅጽበት በዶክተር አለሙ ሊናውስ ምን ይመስላል የሚለውን ደግሞ ይንገሩኝ። ከዚሁ ጋር ያይጀላነሳ ነው። ማክሰኞ ግንቦት 13 1983 ፕሬዝዳንት መንግስቱ ኃይለማርያም አገር ጥለው ወጡ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። ይሄን ዜና የትና በምን ሁኔታ ላይ ሆነው ሰሙት? በወቅቱ የተሰማው ስሜት ምን ነበር ዜናውን ሲሰሙ? እኔ እንግዲህ ዜና በዜናነቱ አይደለም የሰማሁት። ስብሰባ ተጠራል፣ መንግስት ምክር ቤት ስብሰባ ተጠራል እና እዛ ስብሰባው ቦታ ስንሄድ እሳቸው የሉም እና መጨረሻ ላይ ተስፋዬ ዲንቃ ኃይሉም እንደዚህ ሆነው መድረክ ላይ ምናምን ታስሞክሩ። አሁን ግራ ገባኝ። ራሱ እንትን አልነበረም። አንዱ ሌት ይዘገያል እንደዚህ እና ያልተለመደ ነው። ብቻ አሰባሰባቸው ራሱ ሁኔታው ምንም እሳቸውም የሉም አላውቅም። እና ራሱ ገና አጀማመሩ ግራ ገብቶኛል። ቦታው ደግሞ የተለመደ ቦታ አይደለም። ያው መንግስት ምክር ቤት ውስጥ ይሁን እንጂ በተለይ ስብሰባው አዳራሽ ቦታው የተለመደ አይደለም። ከዛ በኋላ ተስፋዬ ገብረኪዳን ይሄን ኢንፎርሜሽን ይነግረናል። ዛሬ ቀን በዛሬ ጧት ፕሬዝዳንቱ አገር ለቀው ወጥተዋል። ሌላ ምንም ኢንፎርሜሽን የለም። ምንድን ነው የሚደረገው? ምን ማድረግ አለብን? እንዴት ነው? ከዛ እኔ በቃ ኢሚዲየትሊ ያደረብኝ ኩዴታ ተደርጓል። ይዘዋቸዋል ወይ ገድለዋቸዋል ወይ አስረዋቸዋል እንጂ በምንም ተአምር የተባለውን አላመንኩም። አላስብም ነበር እንደዚህ ይደረጋል ብዬ እና በቃ ኢሚዲየትሊ መጣልኝ። በቃ ይሄ ኩዴታ ነው። በእሳቸው ላይ ካለው እምነት የተነሳ ነው አይደል? እሱም ነው እንትኑም ድባቡ አጠቃላይ ያልተጠበቀ የተደነጋገጠ ነው። እንግዲህ አንዳንዱ ለምን እንደደነገጠም አይገባኝም። በኋላ እንደተረዳሁት በቃ አላቅም ብቻ ሁሉም ነገር ተዳምሮ በቃ አንደኛ ይወጣሉ የሚል እምነት የለኝም። እውነት ለመናገር የለኝም። አንዳንድ ነገር እንሰማለን በወሬ ያው እኛ ሀገር ሁሉ ዝግት ያለ ነገር ነው እንዳልኩና አሜሪካኖች ጭምር ሳይቀሩ ከረዥም ጊዜ አንስቶ ይሄ ከተቃዋሚዎች ጋር ያለውን ጉዳይ በሰላማዊ ለመፍታት ከተፈለገ ብሎ ከሚያቀርቧቸው መዘርዝሮች አንዱ የእሳቸው ከሀገር መውጣት ነው። ይሄ እንዲሁ በተባራሪ ያለ ድምፅ ብለሽ ታነጋ እንጂ እሳቸውም አንድ ቀን ይህንን ፍንጭም አሳይተው አያውቁም። እንዲህ በይፋም በየት መድረክ ላይ ተነስቶ አያውቅም። እና ግን ይህን ሰማል እና ሊሆን ይችላል ምናምን ላለው ቢኮዝ ፖለቲካሊ ሳስበው ፖስብል ምንድነው የሽግግር መንግስት ስለሚቋቋም የሽግግር መንግስት ውስጥ እንዲሳተፍ ስለሚፈቀድ ነው። አንደኛ እሳቸው መውጣት አለባቸው። ሁለተኛ ራዲካል የሚባሉት መውጣት አለባቸው ከመንግስት መዋቅር። ፕራግማቲክ የሆኑት ሰዎች ጋር ነው ዲል ማድረግ የሚፈለገው የሚል ፓኬጅ ዲል ነው እና እሳቸው እዛ ውስጥ ጠቀሳሉ ይባላል። እና እሱም አልመጣልኝም እውነት ለመናገር በዛ ምክንያት ሆነ ይሆንም አልመጣልኝም። ብቻ የመጣልኝ እንዳልኩ በቃ የመንግስት ግልበጣ አስረዋቸዋል ወይ ገለዋቸዋል እና ያው ቀስ በቀስ እውነቱን ያወጣሉ ወይም ደግሞ ይሄኔ ከላይ አንዳንዶቻችን ይለቅሙናል ነው። ግን እሱ ላይ ደግሞ ቆም ያልኩት ምንድን ነው አሁንስ ምን ገታቸው? ስብሰባ ከመጥራት ይልቅ
ትፈልጋለህ እየተባለ በየቦታው ወሰድ ትችላለን አይደለም የሚፈለጉት ሰዎች እና ከስብሰባው ስወጣ በዚህ እምነት ነው። ስለዚህ ከዛ በኋላ ሬዲዮ መጎርጎር ነው የጀመርኩት ለማዳመጥ እና ቀን በይፋ ተነገረ። አሁን በይፋ ሲነገር በቃ አመንኩኝ ወጥተዋል የሚለውን ነገር ሳምን ደግሞ ቅድም ባልኩ ምክንያት ያ ግፊት አለ ምናምን በሚባለው ምክንያት በዛ ምክንያት ወጥተዋል። ግን ኢሚዲየትሊ አንጎል ውስጥ ያመጣብኝ ቱሌት ምንም ዲፈረንስ በማያመጣ ጊዜ ከተደረገ ልዩነት በሚያመጣ ጊዜ ቢደረግ ጥሩ ነበር። በበኩሌ በቃ በቃ ዝም ብሎ በቃ ፍራስትሬት የምትሆንበት ነገር አለ አይደል? ተስፋ መቁረጥ ምናምን አይደለም። ምንድን ነው እንዲህ አይነት ነገር በቃ የምትልበት የምትገረሩበት እና ከዛ በኋላ የእኔ ምንድነው ሚናዬ እና እንግዲህ ይሄ እንደሚባለው የሽግግር መንግስት ምናምን የሚል ነገር ካለ ምንድን ነው አዲሱ ጠቅላይ አዲሱ ምክትል ፕሬዚዳንት የሚያስበው? አሁን እሱ ላይ ያለው እና ስለዚህ እኔ አንድ ውይይት ከእሱ ጋር ለማድረግ ፈለግኩ ከጀኔራል ተስፋዬ ጋር ምክንያት ነበረኝ እና ለመጀመሪያ ጊዜ ነው የምናገረው እዚህ መድረክ ላይ የዛን ሹመት የተሰጠን ቀን ያው ሹመት ልበላውና ይሄ የተሰጠኝ የስራ እንትን በጣም ለእኔ ግልጽ አልሆነልኝም። እዛ ሚዲያ አለ እንግዲህ ቴሌቪዥን ያነሳል ምናምን ማብራሪያ መጠየቅ አትችልም እና ማነጋገር እፈልግ ነበር እሳቸው ተመልሼ ገብቼ። ስለዚህ ወጣ ብሎ ያለው ቢሮ መንግስቱ ገመቹ ነው። እሱ ጋር ትንሽ አረፍ አልኩኝ እና ላነጋግራቸው እፈልጋለሁ በኋላ አልኩት። ጀነራል ተስፋዬም ቆየ። ተስፋዬ ዲንቃና አቶ ኃይሉ መኑ ሄዱ እና ሶስታችን ቀረን። ከዛ በኋላ ሊገባኝ በማይችል መልኩ ጀነራል ተስፋዬ ምርር እያለ ያለቅስ ጀመር። በጣም አምርሮ በቃ እና አንድ የሆነ የሚወጣው ቃል አንድ ነገር ነው። ወይኔ መንግስቱ ብቻህን ትሆን ብቻህን ትቀር ይላል። አሁን ሊገባኝ አልቻለም። ምንድን ፕሬዚዳንቱ ሄደዋል እንዳሉት እዛ የመንግስት ምክር ቤት ተሰብስባችሁ ከነበረ በኋላ ማለት ነው። የሹመቱ ቀን አልኩህ። የሹመቱ ቀን። እሺ የተሾምን ቀን እኮ ነው። እሺ የምነግርህ የተሾምን ቀን ነው። እሺ ከእሳቸው ቢሮ ወጥተን መንግስቱ ገመቹ ቢሮ እኔ የቆየሁት ስለተሾምኩበት ሁኔታ የበለጠ ማብራሪያ ፈልገው ነው። እሺ በቃ እና ሌሎቹ አቶ ኃይሉ ይመኑና ተስፋዬ ዲንቃ ወጡ ሄዱ እና ጀነራል ተስፋዬም ቆይቶ ግን ቁጭ ያለበት በቃ እንደዚህ ጀመረ። መንግስቱ በቃዎት ምንድነው እርሶ በቃ ይተው ይለዋል። ሻምበል መንግስቱ ገመቹ። አዎ በመሀል ግራ ገባኝ። ምንም ልለው አልችልም ደግሞ ምክንያቱም አላውቅም። ምንድነው ማጽናናው? የሚወጣው ቃል ደግሞ ይቺ ነች ደጋግሞ። አሁን ሳየው አካባቢውን እሳቸውን ማነጋገርም ሁኔታው የሚመች ስላልመሰለኝ በቃ ግዴለም እንኳን መንግስቱ እኔ ሌላ ጊዜ እመጣለሁ ብዬ ሄድኩኝ፣ ወጣሁ። አሁን እኔ ተያይዞብኛል ይሄ ነገርና የእሱ መሾም። የሚያውቀው ነገር አለ፣ ጀነራል ተስፋዬ የሚያውቀው ነገር አለ። ይሄ ነገር የታሰበው ገና ሚያዝያ ላይ ነው እና እስቲ አሁን እንኳን ግልጽ እንደሆነና ምንድነው ከኔ የሚፈለገው እስቲ ንገረኝ። ያ ዝም ብሎቻ ከመንግስት ወጣ ለማድረግ ከሆነ እኔ ችግር የለኝም፣ ወደ ሙያ ሄጄ መስራት እችላለሁ፣ ሙያተኛ።
ምንም የማይሰራ ነገር ውስጥ እንዲሁ ለመቀመጫ ያህል መቀመጥ አልፈልግም እና ሁለተኛ ያው የእንትኖቹን ማለት ወደ ውጭ የሚሄዱት ያው ተነጋግረን ይሄዱ ተብሎ ሄደዋል። ተስፋዬ ዲንቃ ለንደን የሚደራደሩ እንዴት ይሁን ተባለ። ያው ውይይት ተደረገ። እሱ ይቀጥል ተባለ። ይሄዱ ተባለ። እነሱ ሄደዋል እና ስለዚህ በቃ በግልጽ ይህን ሁሉ ነገር አንስቼ ላነጋግረው ነበር የምፈልገው ለሱ እና ምንድን ነው እውነቱን እስኪ አሁን በአሁኑ ሞሜንት እንኳን እውነቱ ነጋገር አልቻልኩም ላገኘው። ሲሄድ ከገሌ ጋር ነው ይሉኛል። ጸሐፊ ያለው እዛ አሁን ከገሌ ጋር ነው ደውልልሃለሁ ይለኛል። ተመልሼ እሄዳለሁ። መጨረሻ ላይ ግንቦት 19 መጨረሻ ጊዜ ስ ልሄድ ብዬ ስል መንግስት ምክር ቤት ማንም የለም፣ ምንም እሱም የለም፣ ጠቅላላ መስሪያ ቤቱ ሰው የለም። እኛ ማዕከላዊ ኮሚቴ ስራ ላይ ነበር በ19 እስከ 12 ሰዓት ድረስ ኢንታክት ነበር ማዕከላዊ ኮሚቴ ከነ ጥበቃው ከነ መንግስት ምክር ቤት ጥበቃው የለም፣ ምን የለም፣ በቃ ባዶ ተትቶ እና የት እንደሄዱም አናውቅም፣ ወዴት ሄዳ አናውቅም። በዛ ሁኔታ ትንሽ ስሜቴ የተነካ ግን ይሄ ከሳቸው መሄድ ጋር ተያይዞ ደግሞ ቀን እንደዛ ተደርብሎ አምኜ ማታ ደግሞ አገላለጹ ተቀየረ። በቃ እንደዚህ ቆብሎ አንተ ወደ ማለት እሳቸውን ወደ ማቃለል አሁን እሱን አላውቅም እንዴት እንደዚህ እንግዲህ ይሄ ነው የእኛ ስርዓት፣ ይሄ ነው ስሙ ፖሊት ቢሮ አባል ነህ፣ ስሙ ድርጅት መምሪያ ኃላፊ ነኝ፣ ፓርቲን ማደራጅ ነኝ እና ምንድን ነው ይሄንን እንድትሰማ ትጠራለህ፣ ይነገርሃል። ከዛ በኋላ ደግሞ ዜናው በሁለት ፎርም ይቀርባል። ሁለቱ እኮ መሰረታዊ ፖለቲካ አናሊሲስ ልዩነት አለ። የመጀመሪያውና የመጨረሻው እንዴት ነው ይሄ አናሊሲስ የተቀየረው? በምን አይነት ሁኔታ ነው? አላቅምና የእሳቸው የመሄድ ጉዳይ መጨረሻ ላይ አምኛለሁ። የቀን የተነገረው ሲያሳምነኝ እና በዛ ምክንያት ነው የሄዱት ስል አሁን ደግሞ ለሁለተኛ ጊዜ ደግሞ የሚነገረው ደግሞ ተደበላለቀ እና ለእኔ ከዛ በኋላ ኢሹ መሆኑ ቀረ። ያ ነገር በቃ አንድ ነገር ልፈታው ሳልችል እተዋለሁ። በዛ ነገር ሀሳብ ላይ መቆየት ራስን ማስጨነቅ ነው። ከዛ አልፈታውም እና እንደማልፈታው ጉዳይ ይኸው ስንት ዓመት 20 ምናምን ዓመት ድረስ ይዤ የቆየሁ ይሄን ጉዳይ አሁን አልተፈታለሁትም። ትንሽ ፍንጭ እያየሁ ነው። አልተፈታልኝም፣ ግን የሚገርም ነው። አሁንም ቢሆን አልተፈታልኝም። እንዲያው ከዚሁ ካልተፈታው ነገርና በዋነኛነት እንዳነሱት የሌተናንት ጄኔራል ተስፋዬ አገሪቱን ከፕሬዚዳንት መንግስቱ መሄድ በኋላ ወክለው መስራት የሚነሱ ነገሮች አሉ። እኔም እንደርሶ የተለያዩ መረጃዎችን ለማጣራት ስሞክር አወዛጋቢ የሆኑ ነገሮች አሉ። የአሜሪካኖቹ ተሳትፎ ድርሻ፣ ድርድሩ የተካሄደበት መንገድ፣ ነርማን ኮን የነበራቸው ሁኔታ ከጊዜ በኋላም ስናጣራና ለማወቅ ስንሞክር በየጊዜው የምናገኛቸው መረጃዎች እንደተጠበቁ ሆነው እሳቸውም በኋላ ላይ እንግዲህ ጣሊያን ኤምባሲ እስኪጠለሉ ድረስ የነበረው ሂደት እንዳሉት እርሶ ደግሞ ያ ሹመት የሚባል ሌላም ነገር ይባል ያ መጨረሻ ላይ ስለ ፕሬዚዳንቱ ስም እያነሱ ጄኔራል ተስፋዬ ያለቅሱበት የነበረውም ሂደትን ጨምሮ እንዳሉትም የእሳቸው ቅርብ ሰው ከሚባሉና የኮርስ ጓደኛቸውም ናቸው፣ በጣም ሚስጥረኞች ናቸው፣ ብዙ ቅርርብም አላቸው። እንግዲህ ፕሬዚዳንት መንግስቱና ሌተናንት ጄኔራል ተስፋዬ ከዛ አንጻር የሚፈጠር ስሜት ይኑር አይኑር እንዲያው ለታሪክ እና ለጊዜ ምርመራውን ትተን አሁን ካሉኝ ዶክተር አለሙ አበበ በመንግስት ምክር ቤት የነበረው የመጨረሻ ይሄ ተንጠባጥበን መጣን ስርዓት ያለው ነገር አልነበረም ያሉት ጊዜና ሁኔታ ነው። ይሄ ጊዜ ነው ወይ የሚለውን እርሶ ነው የሚያረጋግጡልኝ። ቪዲዮውን ልጋብዘዎትና
ከዚህ ቅጽበት ጋር የተያያዘ ሌላ የሚያስታውሱትም ነገር ካለ ለታሪክ ያጫውቱኛል። ወቅቱና ያሉኝ ታሪክ ወይንም ያ የነገሩኝ ነገር በተለይ ከመንግስት ምክር ቤት የመጨረሻው የፕሬዝዳንቱ መሄድ ጋር ተያይዞ የነበረው ስሜትና ሁኔታ የዚህ ቀን ነው ወይ የሚለውን አይተን እንመለስ። ቪዲዮ አይተን እንመለስ። በትላንትናው ዕለት በመንግስት ምክር ቤት በተገለጸው መሰረት ደም መፋሰስ በቅጽበት ያበቃ ዘንድ ተኩስ እንዲቆም በተቃዋሚ የተሰለፉት ወገኖች አፋጣኝ ምላሽ እየጠበቅን ነው። የሀገራችን የወደፊት ፖለቲካ ሁኔታ ህዝብ እንዲወስን በቅድሚያ ለመሸጋገሪያ ሁሉም ወገን ተሳታፊ የሚሆንበት የሽግግር መንግስት በህዝባችን ፊትና ሶስተኛ ወገን ታዛቢዎች በተገኙበት በጋራ ስምምነት ለማቋቋም ዝግጁ መሆናችንን በዚሁ አጋጣሚ ደግሜ ለማረጋገጥ እወዳለሁ። ሌተና ጄኔራል ተስፋዬ ገብረ ኪዳን፣ ሌተና ጄኔራል አዲስ ተርላ፣ ኮሎኔል ተስፋዬ ወልደስላሴ፣ ኮሎኔል ብርሃኑ ባዬ፣ አቶ ኃይሉ ይመኑ፣ ዶክተር አለሙ አበበ፣ አቶ ሽመልስ ማዘንጊያ ይታያሉ። አንዱን ሰው ማወቅ አልቻልኩም ወይም ዘንግቻቸዋለሁ ማለት ትችላለሁ። አንደኛው ሰው ማናቸው? ያልኮት ቀን ነው ወይ ይሄ ቅድም የነገሩኝ ነገር ጋር ይሄ ቀን ነበር ወይ ያ ስሜት የተፈጠረው የሚለውን ሌላ የሚያስታውሱት ነገር ካለ አክለው እንዲነግሩኝ ነው። ዶክተር አለሙ። የለም ይሄ ሌላ ጊዜ ነው። በዛን ጊዜ ሚኒስትሮች ሞች ሁሉ ነበሩ። መሄዳቸው የተነገረ ቀን ሚኒስትሮች ሞች ሁሉ ነበሩ። እንዲህ ጠባብ አልነበረም እንዳልኩ እና ይሄኛው ሌላ ስብሰባ አጋጣሚ ነው። ፎርዛት ማተር አሁን ይሄ እኔም ሲነገር ነገር እንትን ብሎኛል። ለምን እስኪ ስለዚህ ይንገሩኝ። ያ ቀን ካልነበር ስለዚህ ቀን ሁኔታና ቅጽበት ያው ያ ቀን አልነበረም። ምንድነው ሁለት ሶስት ስብሰባዎች ነው የተደረጉት። አንደኛው የውይይቱ ጉዳይ እንዴት ይሆን እና ያ ራሱ በጣም ዝግ በሆነ ሁኔታ ነበር የተያዘው። ምን ፓኬጅ ይዞ ነው የሚኬደው ራሱ ስብሰባ ላይ እና አንዳንድ ጊዜ ይሄ ሚስጥር እንዳይባክን ብለህ የምታስበው ነገር በጉዳዩ ላይ ተነጋግሮ አንድ አቋም እንዲይዝ ስብሰባ ለተጠራውም ሰው ሾላ በድፍን ሆነ የሚቀርብበት ጊዜ አለ እና እንዲህ አይነት አሰራሮች በጣም ያመዝኑ ስለነበረ በእውነት ለንደን በሚኬድበት ጊዜ ምን ተይዞ እንደሚኬድ እንዲህ ቁልጭ ብሎ የተነገረ ነገር አልነበረም። ስለዚህ ይነሳ ነበር ይሹ ምንድን ነው የምንለው። ለምሳሌ ፌዴሬሽን ቢፈልጉ እነሱ ቢሰጣቸው ይፈልጋሉ ይባላል። አር ዊ ፕሮፖዚንግ ፌዴሬሽን ምንድን ነው የሚል ይነሳል ጥያቄ። ግን ይሄ እንግዲህ በሂደት የሚታይ ነው እየተባለ ነው የሚመለሰው እና አሁን እሱ ያለውን የተናገረውን አይነት እንዲህ አርቲኩሌት የሆነ ስለ ሽግግር መንግስት እንዲቁጭ ብለው ውይይት የተሰጠበት ጊዜ የለም። ምናልባት ቅድም እንዳልኩ ይሄ ዝግ የሆነው ነገር ንግግር በሚደረግበት ጊዜ ኢቨን በለንደን ውስጥ ይሄ ነገር አልቀረበም። የለንደን ነጥስፋ ይዘው ሲሄዱ ይዘውት የሄዱት ነገር አይደለም። ነገር ግን ኤንድ ሪዛልት እሱ ሊሆን እንደሚችል ይገመታል። ለዛ ዝግጅትም ነው። ኢሰፓ ይሳተፋል። ግን ሲሳተፍ ምን ዝግጅት ሲባል ራዲካል የሆኑት መንግስትም ራሱ ሪፎርም መደረግ አለበት፣ እሳቸውም በዚህ ነገር ውስጥ ቦታ ሊኖራቸው ስለማይገባ ከሀገር መውጣት አለባቸው የሚለው ወሬ ነገር የምንሰባቸው ነገሮች ዞሮ ዞሮ ለሽግግር መንግስት ራስን ለማዘጋጀት ነው እና ያንን መሰረት አድርጎ ነው አሁን እንግዲህ ጀነራል ተስፋዬ ያደረገው ንግግር በዚህ መልኩ
ቢቀርብ በሚል ያንን ውይይት ውስጥ የነበሩ ክፍሎች አሁን አርቲኩሌት አድርገው አወጡት እንጂ ይሄ ስብሰባ ሞስት ፕሮባብሊ ሊሆን የሚችለው የእንትኑ የነ ተስፋዬ የለንደን ጉባኤ ጉዳይ የመሳተፍ ጉዳይ ይቀጥሉ ወይስ እንዴት ይሁን የሚል ነገር ውይይት ማድረጋችን በደንብ አስታውሳለሁ። እንደውም ይህንን ስብሰባ ስፔሲፊክ ባላቅም አያስታውሱት ይህንን ቀን። ይሄ ቀን እንግዲህ ያው እሳቸው ተኩስ አቁም ያወጁበት ጄኔራል ተስፋዬ ተኩስ አቁም ያወጁበት ዕለት ነው። እሱማ እኮ መጨረሻ ቀናት እኮ ናቸው እኮ በ19 ማለት ነው። ኧረ የምን ስብሰባ ሊደረግ የለም። ከዛ በፊት የተደረጉ ስብሰባ ነው ይሄ። ለምን መሰለህ በነዛ ቀናት ውስጥ አሁን እኔ እንደነገርኩ እኔ በግሌ እንኳን ፈልጌ ማግኘት የሚያቅተኝ ጊዜ ነበር ለማነጋገር ከማዕከላዊ ኮሚቴ እነዛ ያቺ እሱ እኮ ይሄንን ብሎ 3 ቀን አልቆየም አይደለም? አዎ እዚህ ሁለት ማታ ገቡ ወደ ኢምባሲ። የዛን ጊዜማ ይሄ ስብሰባ አልተደረገም። ደፍነት የዛን ጊዜ ስብሰባ አይደለም። ስዕሉን አገጣጠሙት እንጂ የዛን ጊዜ እንዲህ አይነት ስብሰባ አልተደረገም። እና እንኳን ስብሰባ እንዳልኩ ነው እኔ ያንን እንኳን ነገር ለመነጋገር ቀደም ብሎ ግን ስብሰባዎች ተደረገ። እሳቸው ከሄዱ ባለበት ጊዜው ስብሰባዎች ተካሂደዋል። እሳቸው ከሄዱ በኋላ ባለው ጊዜ ውስጥ አንዱ የማስታውሰው ደንበኛ ስብሰባ ይሄ የለንደኑ ፕሮግራም ጉዳይ ነበር እና ያው እሱን ኮንፈርም አድርገን በቃ ይሂዱ ተብሎ ተወሰነ። እሱ ውሳኔ የተሰጠበት ስብሰባ ተደርጓል። የማስታውሰው እሱን ነው። በነገር ላይ እሳቸውም እያሉ የፖሊስ ቢሮ ስብሰባ ረዥም ጊዜ አልተካሄደም። ወደ መጨረሻ ጊዜ ገደማ በቃ የፓርቲው መዋቅር ብዙም አልሰራም። ጉዳዩ ከሚመለከታቸው ሰዎች የመንግስታዊ አካላት ጋር በሚሰሩ ስራዎች ናቸው የመጨረሻዎቹ ወራት በተለይ እንጂ በፊት እንደምናደርግ በፊት አሁን በየሳምንቱ ፖሊስ ቢሮ ይሰበሰባል። በደህና ጊዜ ቋሚ ፕሮግራም ነው ያለን እና በቂ አጀንዳዎች አሉ። ነገር ግን ወደኋላ ጊዜ ለተወሰኑ ወራት ፖሊስ ቢሮ እንኳን አይሰበሰቡም። ነገሮች ግን ያው ከሚመለከታቸው አካላት ጋር በመነጋገር ይወሰናሉ፣ ይሄዳሉ። በአብዛኛው ከዘመቻው ጋር የተያያዘ ስለነበረ ያው ከወታደሩ ክፍል ጋር ነው ብዙ የሚሰሩት እና ብዙም ስራ ያኔ የዘመቻው ጉዳይ ነው እንጂ ሌላ ነገር የለም። አንዳንድ ፖዚሽኖች ከ1 ዓመት በፊት ነው የተወሰዱት የፓርቲውን ሪኦርጋናይዝ ማድረግ እንደዚህ የሚለው ነገር እና እሱም ደግሞ ያው እሳቸውም በዚህ በኩል ፕሮባብሊ ብዙም ኢንተረስት ስለሌላቸው ሊሆን ይችላል። ምን እየተሰራ ነው ለመሆኑ የፓርቲው ሪፎርም ምን ደርሷል ብለውም ዞር ብሎ ያዩትም አይመስለኝም። ለምን እኔ ሚያዝያ 82 በመመጣበት ጊዜ ፓርቲውን መልሶ በማቋቋም በኩል ምንም የተሰራ ስራ አልነበረም እና ብዙ የሚሰራው ስራ ከዚህ ከሰላማዊ ውይይት ዝግጅት አንጻር ምን ማድረግ አለብን እንደዚህ የሚለው ላይ ነበረ። እሱን በሚመለከት እሳቸውም እያሉ ስብሰባ ተደርጓል። በተለይ ደግሞ የፖሊት ቢሮዎች ሳይሆን የመንግስት ምክር ቤት የሚባል መዋቅር አለ። ታስታውሳለህ? ከመንግስት ምክር ቤት ተብሎ እኮ የወጣ ነው ማለት አሁን እኛ እንደ ህዝብ ይሄ የመንግስት ምክር ቤት አይደለም፣ ፖሊት ቢሮ እኮ ነው በአብዛኛዎቹ ያሉት። አዎ አይ ለህዝብ ይፋ ሲደረግ እንግዲህ ያው ግንቦት 19 እዚህ ግን እንትኑ ላይ የምታየው በዛ ቀን የተደረገ ነገር እርሰው የሚያስታውሱት ምን ነበር? በእውነት ለመናገር የለም። አንሌስ እንግዲህ ያው መቼም ጊዜ ሲሄድ አንዳንድ ነገር ትረሳለህ እና እንደዛ ካልሆነ በስተቀር አንደኛ የመንግስት ምክር ቤት ሰፊ ነው። አሁን እንደዚህ አይደለም። የፖሊት ቢሮ አባላት የመንግስት ምክር ቤት ውስጥ ያለ ነው 8 ነን እንደዚህ ነን እንጂ አብዛኛው የፖሊት ቢሮ አባል አይደለም። የመንግስት ምክር ቤት አባላት እና የመንግስት ምክር ቤት ስብሰባ አይመስለኝም። ግን ያው ጉዳዩ በመንግስት ስለሚገለጽ በመንግስት ነው።
ከመንግስት ምክር ቤት የተሰጠ ተብሎ ነው። በፊት የነበሩ እነዚህ እንግዶች እንግዳ ነገር አይደለም የሚናገረው። ለነገሩ እንዳልኩ ይሄን የተናገሩ ቀን እርስዎ ባሉበት የሚያስታውሱት ነው። ይሄንን ጄኔራሉ ይሄን ነገር ሲናገሩ ኖ ይሄ እኮ ያ ቀን ይሁን አይሁን የሚለው ላይ ነው። ለሚዲያ የተቀዳውና ስብሰባውን አገጣጥመው ነው እንጂ እኮ እዛው ስብሰባ ላይ የተነገረ እኮ ነገር አይደለም። ያው መግለጫ ሲሰጡ ርዕሰ ብሔሮች አለ አይደል? ሚዲያ ተጠርቶ ምን የሚሰጡት ያ በዛ መልክ የተቀረጸ ነው። ይሄኛው ደግሞ ስብሰባን እንግዲህ የመንግስት ምክር ቤት ስብሰባ ማሳየቱ ነው። ግን የተሰበሰቡት በአብዛኛው አይደለም፣ ኦልሞስት ሁሉም የፖሊስ ቢሮ አባላት ናቸው ወይም ተለዋጭ ናቸው። ስፋቱን ሳይሆን የመንግስት ምክር ቤት አይደለም። የመንግስት ምክር ቤት ሰፋ ያለ ነው፣ በጣም ሰፋ ያለ ነው። የሚገርም ነው። አንደኛቸውን ብቻ አላወቅኳቸውም ከዘረዘርኩለት ሰው። ማን ይሆን ያላወቀው? ያሉትን ዘረዘርኩለት ማለት አሁን ለምሳሌ እኔም አሁን ድጋሜ ላሳየሁት ቪዲዮውን እሱ ደስ ይለኛል። እንደውም ልነግርህ እችላለሁ ሳይ ስሞቹን። በጣም ጥሩ። አይ ስማቸው እዚህ ላይ አልተጻፈም፣ ግን በመልክ እኔም ማቃቸውን አንተ የምታውቀውን ንገረኝ። አሁን እኔ እዚህ ላይ ያሉና እኔ ማቃቸው አንድ ሰው ብቻ ነው ያላወቅኳቸው። ሌተና ጄኔራል ተስፋ ያሉ፣ ሌተና ጄኔራል አዲስ ተርላሉ፣ ሌተና ኮሎኔል ብርሃኑ ባዬ፣ ሌተና ኮሎኔል ተስፋዬ ወልደ ስላሴ፣ አቶ ኃይሉ ይመኑ አሉ፣ እርሶ አሉ፣ ሽመልስ አለ፣ አቶ ሽመልስ ወይም ዶክተር ሽመልስ አሉ። አንድ ሰው ግን አላቃቸውም እና እስቲ ቪዲዮውን እንየውና ይሄ በሙሉ ፖሊስ ቢሮ ነው። አንድ ሰው ይቀሩኛል እና የእሳቸውንም ስም ይንገሩኝ። ቪዲዮውንም ደግመው ይዩትና የጄኔራል ተስፋዬ ቪዲዮ ደግመን እንየው። ይህ ኃይሉ ነው። ኃይሉ ናቸው። ሽመልስ ናቸው። ሸዋንዳይ ተመለሰ። ልብሱን ይኸው የተስፋዬን አሁን የለበሰውና የቅድሙ ነኝ። ልክ ነው። እዛ ላይ የአየር ኃይል ጃኬት አድርገዋል። በቃ ለብቻ ነው። ይሄ ራሱን ችሎ ነው። ከስብሰባ ውጭ ነው የተቀረጸው። አገጣጠሙት ለዜና ሲሉ። ግን በሙሉ ያያቸው የፖሊስ ቢሮ ነው፣ የመንግስት ምክር ቤት አይደለም። የፖሊስ ቢሮ ነው በሆነ ጊዜ የተደረገ ስብሰባ። ስለዚህ ያኛው ከንግግራቸው ውጭ ያለው ያኛው ጄኔራል ተስፋዬ በአየር ኃይል ልብስ ያሉበት እንዳሉት ሌሎቻችሁም የምትታዩበት የዛን ቀኑን ስብሰባ ቅድም ያስታወሱኝ ነው ማለት። ሊሆን ይችላል ነው የምልህ። ገብቶኛል። እሱም ቢሆን እስከማስታውሰው የመንግስት ምክር ቤት ስብሰባ ይመስለኛል የነበረው፣ የፖሊስ ቢሮ ብቻ አይመስለኝም። ይሄ በሆነ ምክንያት አሁን በደንብ የማላስታውሰው እሳቸው ከሄዱ በኋላ ፖሊስ ቢሮውን ሰብስቦ ነበር ይመስለኛል። ግን ይሄ ይሂዱ አይሂዱ የሚለው በፖሊስ ቢሮ ብቻ አይደለም፣ የመንግስት ምክር ቤት ስብሰባ ላይ ነው የቀረበው እንደማስታውሰው። እንግዲህ ይሄ አሁን ይምታታብኛል። እሳቸው ያለውን ስብሰባ እያስታወስኩ ነው የመንግስት ምክር ቤት የምልህ። ለምን ይሄ ጉዳይ እሳቸውም እያሉ ስለ ዝግጅቱ ስለምኑ ተነጋግረንበታል። ዴሌጌሽን እንደሚሄድ እና ፓኬጅ እንደተሰራ ሰላማ ችግር እንደሚያመጣ። ግን ምንድን ነበር ሲኬድ ያለ ቅድም ያልኩህን ውይይት ሁሉም ተገናኝቶ ይወያይ የሚለውን አንኳር ሀሳብ ለማቅረብ እና በዚህ መልኩ ግን በእኛ በኩል ውይይት ሲደረግ የምንሰጠው ኮንሴሽን እዛ ጥናት ውስጥ ነበረ። ግን ያ ጥናት በአጥኚው ቡድንና በሳቸው ነው ዝርዝሩ ተይዞ የነበረው። እንዲሁ ጥያቄ ስናነሳ ስለዚህ ጉዳይ ስንል እኮ ይሄም እንግዲህ ያው በሂደት እየታየ የሚሆን ነው በሚል ይኑር አይኑር ግልጽ በማይሆንበት ሁኔታ መልስ ይሰጣል። ይሄ እንግዲህ በኔጎሽዬሽን ጊዜ ያለ ታክቲክ ነው። እንደምታውቀው ኔጎሽዬት ስታደርግ በተቻለ መጠን ዛዘር ሳይድ ያንተን ኤንድ ፖዚሽን ሳያውቅ በመሄድ ይባላል አይደለም? ልክ ነው። እና ሚስጥር ለመጠበቅ በሚል አንዳንድ ጊዜ ነገሮች ይያዛሉ። ግን በመሰረተ ሀሳቡ ግን ይሄ አሁን መጨረሻ ላይ የተናገረው ነገር አዲስ ነገር አይደለም፣ እያደገ የመጣ ሀሳብ ነው።
የሚገርም ነው እንግዲህ ይሄ ታሪካዊ ክስተት ካለፈ በኋላ በማግስቱ ነው ህወሓት መራሹ ኢህአዴግ አዲስ አበባን የተቆጣጠረው ግንቦት 1983 ዶክተር አለሙ እንዴት ነው በህወሓት መራሹ ኢህአዴግ ቁጥጥር ስር የገቡት? የዛን ቀን የት ነበሩ? ምክንያቱም ጀነራል ተስፋዬ ከዚህ በኋላ እሳቸውን ጨምሮ ጓድ ፋሲካም ሌሎች ሰዎች ወደ አቶ ኃይሉን ጨምሮ ሌሎችም ወደ 6 የሚጠጉ ሰዎች መጀመሪያ የገቡትን ማለት ነው። ከዛ በኋላ እዛ የቆዩት የተወሰኑት ናቸው። ወደዛ ገቡ። ሌሎቹም ደግሞ በአብዛኛው እንግዲህ በቁጥጥር ስር ዋሉ። የርሶ እንዴትና በምን ሁኔታ ነበር ግንቦት 20ና ዶክተር አለሙ? እሱን ላንሳና አሁንም ለትውስታ እንዲረዳዎት ቀጥያ አንድ ቪዲዮ ጋብዘውታል። ኦኬ